እናቷም ቀሚስ ብቻ ሳይሆን የቸኮሌት ስጦታም እንደተበረከተላት ነገረቻት። እሺ ቸኮሌቱን እንብላ አለቻት። እሱንማ እኔ ስለቆየሁበት እርቦት ስለነበረ ጓደኛው በልቶታል ስትልም ተናገረች። ወይዘሮ ወርቄና ዮዲትን በቪዲዮ እንድትቀርጽ ባዘዘቻት መሰረትም እየታደረሽው ስትል ፀሐይን ጠየቀቻት። ፀሐይም በሚገባ እናትና ልጅ ሊደባደቡ ሲሉ ይኸው በቪዲዮ ሳንጄ ይዤዋለሁ በማለትም አሳየቻት። በዚህ አይነት ሁኔታ ያሰበችው እየተሳካላት የመጣ ይመስላል። ወንዶሰንን ዛሬ ለማሳመን ሞክራለች። ምንም እንኳን የኔ ሚስት ዮዲት ይህን ልታደርገው አትችልም እያለ ለመከራከር ቢሞክርም እናቱ ግን አለም በጣም ጥሩ ልጅ ናት፣ አይደለም ልትዋሽ ይቅርና ለእኔ ጠበቃ የሆነች እስካሁን ህይወቴን የታደገችው እሷ ናት፣ ዝም ብለህ ስማት ስትልም ልጃቸውን አስረድታለች። ዮዲትን ነገር ሲሰማ ለመከራከር ቢሞክርም ነገር ግን ሁኔታውን ለመቀበል ከአቅሙ በላይ እንደሆነበትና እውነቱን እስኪነዝረው ድረስ ነበር እያንቀጠቀጠው። መጋዘን እንደተዘጋችና ይህ ደግሞ በዮዲትና በእናቱ አማካኝነት እንደተከናወነም ዛሬ ላይ ወንዶሰን ለማወቅ አስችሎታል። የእናት ግፍ ክፍል 32 ምን አዲስ ነገር አለ? እስኪ አብረን እንከታተላለን። በባለፈው ክፍል ወይዘሮ ወርቄና ዮዲት ክፉኛ እየተጨቃጨቁ ነው። ዮዲት የአባቴን ሀብት ንብረት ማለት ጀምራለች። ወይዘሮ ወርቄ ሂጅና ከመቃብር ፈልጊው፣ አባቴ የምትይው ንብረት እንደሌለ ነው የምነግርሽ በማለት ልጃቸውን ተከራከሩ። ክብር ለሚገባት ለወይዘሮ ወርቄ የእናትነት ማዕረግን እንኳን ልትሰጣቸው አልፈለገችም። ታዲያ ጭቅጭቃቸው እየደራ መጥቶ በአንቺ ጸባይ ነው ይኸው የወጣሁት፣ የባልሽን እናት ግዳያት እያልሽ ባስተማርሽ መሰረት ዛሬ የማልወጣበት ዕዳ ውስጥ እየከተትሽኝ አንቺ ነሽ። ያንቺን ጸባይ ወርሼ በማደጌ ከሰዎች የማልግባባ ክፉኝም ደኩኝ በማለት ወይዘሮ ወርቄንም እየወቀሰቻት ነው። ወይዘሮ ወርቄም እኔ እድሌ አዝናለሁ፣ ሰው ልጁ ለእናቱ ሲል ብዙ ነገር ያደርጋል፣ የማልችለው ዕዳ ውስጥ ከተሽኝ ይኸው ዛሬ በምን አይነት ሁኔታ እንደምወጣው አላውቅም ትላለች። ክርክራቸው በእንዲህ እንዳለ አጋቹ ቤታቸውን በቪዲዮ ቀርጾ ወስዶት ስለነበረ ከደላላ ጋር እየተነጋገረበት ነው። ይህ ቤት 24 ሚሊዮን ብር አስይዟል። ወደ ቤት በመምጣትም ልጆትን ዮዲትን ይወዷታል ወይ ሲልም ጠየቀ። አዎ ምንም እንኳን ችግር ውስጥ ብትከተኝም የወለድኳት እናት እስከሆንኩ ድረስ እንዴት እጠላታለሁ ይላሉ። እንግዳውስ ልጆትን ከወደዱ እኔም ቢሆን እናቴን ወዳታለሁ። እናቴን ለማስደሰት ደግሞ ይህ 24 ሚሊዮን ብር ያስፈልገኛል። 24 ሚሊዮን ብር አስይዟልና ተሽጦ 23 ሚሊዮን ብር አሁን ዱቅ ያርጉልኝ እያለም እየተጨቃጨቃቸው ነው። ጭራሽ ደግሞ ቤቴን አስገመትከው፣ እሱን ሽጬ የት ልገባልን ይላሉ። ምግቡ የትም አይመለከተኝም፣ እኔ ግን ይህንን ብር አሁን በጉጉት እየተጠባበቅኩት ነውና ኖርብሻል በማለት ወይዘሮ ወርቄን ያጨናንቃቸው ገብቷል። የት እንደሰነበተች ወዴት ባለችበት ሁኔታ አልተናገረችም ነበረ። ዛሬ ወንዶሰን እየተሰነበች ምን ተፈጠረ የሚለውን ጥያቄ አስከትሏል። በመጀመሪያ ከእናቱ ጋር እያወራች ነበረ። ወንዶሰን እናት ቤቱን በወንዶሰን ስም እንዳዞረችውና ይህንን ማድረጋቸው ስህተት እንደሆነ አለም እየመከረቻቸው ነው። አይማዬ ለሞት ሲቃረቡ ውርሱ ይደርስ ነበረ። አሁን በሱ ስም አድርገሽ እንዴት ይሆናል? ለመግደል በተደጋጋሚ ጥረት ስታደርግ የነበረው። ሆኖም እነዛ አጋቾች ይህንን ቪዲዮ በመመልከታቸው ስቃያቸውን አሳዩ። ብቻ አሁንም ዮዲትና እናቷ ከክፋታቸው ስለማይመለሱ መጠንቀቁ ተገቢ ነው። ቤቱ ግን በወንዶሰን ስም መሆን አልነበረበትም እያለች እያወራች ሳለ ወዲያውኑ ወንዶሰን ወደ ሳሎን ይከሰታል። ያሉትን አንድ ባንድም አዳምጧቸው ነበረ። ሆኖም በእገታ እጇ እንደተሳተፈበትና ቤቱ በሱ ስም መሆኑ ምንም ችግር እንደማያመጣም ለመመለስ ይሞክራል። ማውት እውነት ነው? ምን ነበር የተፈጠረው? አለም እስኪ ተናገሪ በማለትም የቆየችበትን ሁኔታ እንድትታርክም ይጠይቃታል። እሷም ይኸውልህ ወንዶሰን የሰነበትኩበት ምን ያህል አጣብቂኝ ከባድ ውስጥ እንደነበርኩኝ ልነግርህ አልችልም። ዮዲትና በእናቷ አማካኝነት የሆነ ጤፍ መጋዘን ተዘግቼ ነው የሰነበትኩት ትላለች። ሆኖም በእገታው ዮዲት አለች ነው የምትይኝ ሲልም ይጠይቃታል። አዎ በሚገባ በእነሱ አማካኝነት ነው እንድታገት ያደረጉኝ በማለት ትነግረዋለች። ወንዶሰን በፍጹም የኔ ሚስት አታደርገውም ሲልም ድርቅ ማለት ይጀምራል። ወንዶሰን እናት ዮዲት እንደምታደርገው ምንም ጥርጥር የለውም፣ ዝም ብለህ ስማት ልጄ፣ አለም የምትዋሸው ወይም አንድም የምትጨምርበት ነገር የለም አለችው። ምን አንቺን ልታገትሽ ትችላለች በማለትም ይጠይቃታል። አለምም ቀጠለች። እናት ግን መርዛ ልትገላት ስትሞክር ያኔ ቪዲዮ ቀርጬ ይዤባት ነበረ። በዚህ ተናደው እንድታገት አደረጉኝ። ልጁ ደግሞ
ቪዲዮውን በመያዝ በ23 ሚሊዮን ብር ያስፈራራቸው ገባ። በዚህ ምክንያት ስቃያቸውን ሲያዩ ነው የሰነበቱት በማለትም የተፈጠረውን አንድ ባንድ በግልጽ ትነግረዋለች። ወንዶሰን ግን ማመን አልፈለገም። የኔ ሚስት በፍጹም ይህንን ልታደርግ አትችልም፣ እንዴት ሊሆን ይችላል? የማይመስል ነገር አትንገሪኝ ወዘተረፈ ይላል። እንግዲህ ካላመንክም ነው፣ ምንም ማድረግ አይቻልም። እንዲያምነኝ የምጣጣርበት ምክንያት የለኝም። ለማንኛውም ይኸው ነው በማለትም ታሪኳን ጨረሰች። ናፊና ቀሪውን ትነግርኛለች ሲልም ወንዶሰን ይጠይቃታል። ታዲያ አለም ስትወጣ ወንዶሰን እማዬ አለም የምትናገረው ነገር ትክክል ነው ብለሽ ታምኛለሽ? እውነት ተቀብለሻታል? እያለም ይጠይቃታል። በሚገባ አለም የምትናገረው አንድም የሚወጣና የሚወድቅ የለውም። ያንተ ሚስት ስራዋ ይህ ነው ስትልም እናቱ ተጨመረችለት። ይህኔ ወንዶሰን በጣም ይናደዳል። ወይዘሮ ወርቄና ዮዲትም የኖርሽው በጭቃ ቤት ነው፣ አባዬን ካገባሽ በኋላ ግን ምርጥ ቪላ ቤት እንዲኖርሽ አደረገ፣ ሽጠሽ መኖር አለብሽ በማለትም ጠየቀቻት። ሆኖም ወይዘሮ ወርቄ እኔ ስንቱን እግሬ ስር አድርጌ እንዳልገዛሁት ሁሉ ይህ ቤት ተከራይቼ እንዴት እኖራለሁ ስትልም ከክብሯ መውረድ እንደማትፈልግ ለልጃቸው ገለጹ። እንዲጭቅጭቃቸው እየደራ መጣ። ዮዲት ወንድም ወዲያውኑም ይመጣል። እማዬን እንደ እናት አክብሪያት ሲልም ዮዲትን ሰደባት። ዮዲትም እሷ እኮ ናት ይህን ሁሉ ያስተማረችኝ፣ ጸባዬ ትክክል እናቴን ትላለች። በእርግጥ አንድ አይነት ናቸው፣ እማዬም ቢሆን ምንም አይነት ጸባይ የለሽም፣ ልጅ ደግሞ ከእናቱም ሆነ ከአባቱ ብዙ ነገር ይወርሳል በማለትም ጸባይ ፍለጠው ቁረጠው እንደሆነና እስካሁን ድረስ በወንዶሰን እናት የሆነ እርምጃ እንዲወሰድባት እየመከረች መቆየቷን በግልጽ ያስረዳታል። ይህኔ ወይዘሮ ወርቄ በጣም ይደነግጣሉ። ከአንድ ጎረምሳ ልጄ ከጥቃት ይከላከልና ከዛም ያድነኛል ስል አሁን ግን አንተም ተጨምረህ ልትሰድበኝ ሞከርክ እያሉ መንጨርጨር ይጀምራሉ። አይማዬ የሌለሽን ስነ ምግባር ከየት አምጥቼ ልለጥፍልሽ ትፈልጋለሽ? ያው ወንጀለኛ ከሆናችሁም በእናንተ ወንጀል እኔ ገብቼ መታሰር አልፈልግም ማለት ወይዘሮ ወርቄን ይነግሯቸዋል። ወይዘሮ ወርቄም ክፉኛ በልጃቸው ተበሳጩ፣ ተናደዱ። አጋቹ በበኩሉ ደላላ ቤት ድረስ በማምጣት ዙሪያ ገባውን አስቃኘው። ሆኖም 24 ሚሊዮን ብር ገምቶ ከቤት ከወጣ በኋላ ግን አጋቹ ወደ ቤት በመመለስ ወይዘሮ ወርቄ ጋር እየተነጋገረ ነው። በመጀመሪያ ቢያንስ ለወንድ ልጅ ሊራራ ይችላልና ቤታችን ተሽጦ ጎዳና ከመውጣታችን በፊት እባክህን አንተ ቢሆን ለምነው በማለት ወንድ ልጃቸውን እያማከሩ ሲሆን ላይ አጋቹ በጣም እድለኛ ነዎት 24 ሚሊዮን ብር አስይዟልና ለእኔ 23 ሚሊዮን ብር የተነጋገርነውን ይስጡኝ ሲልም እየተጨቃጨቀ ነው። እሳቸውም በፍጹም አይሆንም፣ ቤት የለቅቄ የትም አልሄድም፣ እንግዲህ ያመጣኸውን አምጣ እያሉም የተጨናነቁ ነው። እና የወንዶሰን እናት አሁንም በማስረጃ እንደማትፋታቸው አለም እየነገረቻቸው ነበረ። እንዴት አድርገሽ አሁን የቀረጫቸው ቪዲዮዎች ከደላላ እጅ ከሆኑ እንዴት ልታገኛቸው ትችያለሽ? ሲሉም የወንዶሰን እናት አለምን ጠይቋታል። እኔ ሰራተኛ የሆነች ልጅ አለች፣ እናም እያንዳንዱ ቪዲዮዎችን እየቀረች ላኪሌ ብዬ የኔን ስልክ ሰጥቻታለሁ በማለትም ነገረቻት። ይህኔ የወንዶሰን እናት አንቺማ ሰራተኛ ሳትሆኝ መርማሪ ፖሊስ ነሽ እንጂ አለቻት። አዎ በሚገባ፣ በእርግጥ በዚህ አመት የአመቱ ምርጥ ሰራተኛ ተብሎ ሽልማት ከወጣ እኔ ነበርኩ የምሸለመው። አስበውት ነው እማዬ፣ የሀበሻ ቀሚሴ ለብሼ እርስዎ ከጎኔ ሆነው ሲያበረታቱኝና ምን ያህል ሲደሰቱ ማየት አለች። ለማንኛውም ፈጣሪ ሸልሞሻል፣ ስራሽን ግን ሳላደንቅ አላልፍም ይላሉ። በዚህ ሁኔታ እየተመሰጋገኑ ያሉት የወንዶሰን እናትና ከልጅነት አልፎ እጅግ በጣም መተሳሰብና መዋደድ ላይ ናቸው። ለምም ካጋቹ የቀሚስ ስጦታ ለጓደኛው ተልኮላታል። ሆኖም መንገድ ላይ እንድትቀበል በተነገረችው መሰረትም ቀሚሱን አልቀበልም፣ ምክንያቱም እኔ የሱን የፍቅር ጥያቄ ለመቀበል ዝግጅት ላይ አይደለሁም፣ ዛሬ ላይ እናትና አባቴን መርዳት ነው የምፈልገው አለችው። ቢሆንም ግን ይህንን ስጦታ መግፋት በፍጹም የተከለከለ ነው በማለት ጓደኛውም አስገድዶ ይህን ስጦታ እንዲያበረክትላት አድርጓል። ላይ ጋር ተገናኝተው ስጦታው እንደተበረከተላትና የዚህ ልጅ የፍቅር ጥያቄ እየቀጠለ መምጣቱን ነግራታለች። ሆኖም በስከ መጨረሻ ወይዘሮ ወርቄና ዮዲት አሁንም እየተጨቃጨቁ ሊፋለሙ የነበሩበትን በስልኩ ሰንዳ እንደያዘችውና እንደቀረጸችው ለአለም አሳይታታለች። አለምም በጣም ጥሩ ስትል ይህንን አዝናኝ የሆነ ቪዲዮም ተመልክተዋለች። በቀጣይ ክፍል በምን እናገኛቸዋለን? አብረን የምንከታተል ይሆናል። ዛሬ የእናት ግፍ ክፍል 32 ይህንን ይመስል ነበረ።